ለሌሎቹ እንዳሰማ ይህንን እድል ስለሰጣችሁኝ አመሰግናለሁ። ይርኔ ከልብ አመሰግናለሁ። አንተ ጋር መልእክት አለ ደግመና ስላልከኝ አመሰግናለሁ። የጌታ ስም የተመሰገነ ይሁን። መጽሐፍ ቅዱስ መዝሙር 63 ላይ በመኝታዬ አስብሃለሁ በማለዳም እናገራለሁ ይላል። ክብር ለኢየሱስ ይሁን። እና በሌላ ስፍራ ላይ ደግሞ መዝሙር 5 ላይ በማለዳ ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ እጠብቅሃለሁ ይላል። ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ፣ እንደገና ደግሞ እጠብቃለሁ ይላልና በዚህ ማለዳ ድምፃችንን ለማሰማት እግዚአብሔር ድምፃችንን መስማት ይፈልጋል። ቅድም ወንድሜ ሙሌ እንደተናገረው ድምፃችንን ልክ ልጁ ከአገልግሎት ከሌላ ስፍራ ሲመጣ ድምፁን ሊሰማ እንደሚናፍቅ እና እንዲሁ ደግሞ ጌታ ድምፃችንን መስማት ይፈልጋል። የጌታ ስም የተመሰገነ ይሁን። አሜን። ኳሊቲ ታይማችሁን ደግሞ መስዋዕት ስላደረጋችሁ እግዚአብሔር ይሄንን አይረሳም። በሰው ሕይወት ውስጥ ኳሊቲ የሚባሉ ታይሞች አሉ። አንዱ ይሄ ሰዓት ነው። በጣም ጥሩ እንቅልፍ የምተኙበት የዚህ ሰዓት እንቅልፍ አዋቂዎቹ ሲናገሩ በጣም ጥሩ ነው ይላሉ። ለጤና ጥሩ ነው፣ ለአጥንት ጥሩ ነው ይላሉ። እናንተ ግን ኳሊቲ ታይማችሁን ለጌታ ሰጥታችኋል። እግዚአብሔር ደግሞ በነገራችሁ ላይ ጣልቃ እየገባ ያግዛችኋል። ክብር ለኢየሱስ ይሁን። አሜን። የጌታ ስም የተመሰገነ ይሁን። ዛሬ የማካፍላችሁ አጠር ያለ ትምህርት ነው። ቶሎ ቶሎ ብዬ የጌታን ሐሳብ አካፍላችኋለሁ። እንደው እንደ ርዕስ እንድታፈሩ ተጠርታችኋል በሚል ሐሳብ ነው ማካፍላችሁ። ጌታ ስሙ ይባረክ። እንድታፈሩ ተጠርታችኋል በሚል ሐሳብ የጌታን ትምህርት የጌታን ሐሳብ አካፍላችኋለሁ። የመነሻ ሐሳቤ በዮሐንስ ወንጌል ምዕራፍ 15 ላይ ያለውን ሐሳብ ነው። ዋና መልእክቴ ደግሞ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ያለ ቃል ነው። ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ፣ እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ ይላል ጌታ ሲናገር። ስለዚህ እንድታፈሩ ተጠርታችኋል። ፍሬ ልታፈሩ ፍሬያችሁ ሊኖር ሾምኳችሁ በሚለው ሐሳብ ላይ ነው የምንነጋገረው። ከ3 ስፍራ አነብና ከዛ እንቀጥላለን ማለት ነው። ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ክብር ለኢየሱስ ይሁን። አጭር ጸሎት እንጸልይና ከዛ ሁለት ቦታ ላይ እሱን እናነብና ቀጥታ ወደ ትምህርታችን ነው መሄደው። አባቶች እጅግ አድርገን እናመሰግንሃለን። ቃልን እንድታስተምረን መንፈስ በመካከላችን እንዲሰራ እግዚአብሔር ሆይ እንደገና እንለምንሃለን። ጌታ ሆይ ቃል ሲናገር እግዚአብሔርም የሊዲያን ልብ ከፈተላት፣ ቃሉንም እንድታስተውል ተብሎ እንደተጻፈ ልባችን በመንፈስ የተከፈተ እንዲሆን
ቃልህ እንዲናገረን ቃል እንዲሰራን ጌታ ሆይ ቃል በእኛ ላይ አለቃ እንዲሆን እንደገና እንለምንሃለን። በዚህ ለተገኙ ወንድሞቼ እናቶቼ ጌታ ሆይ እንድትናገራቸው ድምፅን እንድታሰማቸው በጌታ በኢየሱስ ስም እጸልያለሁ። ለነገ የሚሆን ስንቅ እንድሰጣቸው እግዚአብሔር አምላካችን ሆይ እንደገና እለምንሃለሁ። ለሚሰሙኝም ለእኔም ያንተ ጸጋ እንዲለቀቅ እንደገና እለምንሃለሁ። ይህንን ምሽት ባርክልን። የክፉ ሐሳብ ምክር ሁሉ የፈረሰ እንዲሆን ቃል ሲናገር የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ ሥራው የፈረሰ እንዲሆን በጌታ በኢየሱስ ስም እንጸልያለን። እኔን እርዳኝ፣ ቃልን ባርክልን በጌታ በኢየሱስ ስም። በዚህ አሁን ባነበብኩላችሁ ሐሳብ ላይ ነው የምንነጋገረው። የኢሳይያስ መጽሐፍ ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 1 ላይ ደግሜ እሱን አንብቤ ከዛ ወደ መልእክቴ እመጣለሁ። ኢሳይያስ መጽሐፍ ማለት ነው። እንግዲህ ትንሽ ጉንፋን ነገር ይዞኛል። እኔ ጉንፋን ብዙ አይዘኝም እዛ ሀገር ቤት፣ እዚህ ስመጣ ግን በየፈረቃው ይዘኛል። ስለዚህ ትታገሱኛላችሁ ብዬ ተስፋ አደርጋለሁ። እንደዚህ ይላል ቁጥር 5 ቁጥር 1 አሁን ስለ ወዳጄ ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውን ሐረግ ተከለበት፣ በመካከሉም ግንብ ሠራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ፣ ዳሩ ግን ሆምጣጤ ፍሬ አፈራ ይላል። ቁጥር 4 ላይ ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ፍሬ አፈራ? አሁንም በወይኔ ላይ የማደርገው እነግራችኋለሁ። አጥሩን እነቅላለሁ፣ ለመሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ከኩርንችቱ እሾህ ይበቅላል። ዝናብም እንዳይዘንብበት ደመናዎችን አዛለሁ እያለ የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ሃሌሉያ። እና በዚህ በቅድም ባነበብኩላችሁ በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ጌታ ኢየሱስ ሲናገር ምንድን ነው ያለው? እውነተኛ የወይን ግንድ እኔ ነኝ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ዛሬ ላወራችሁ የምፈልገው ሐሳብ ታች ላይ ያለውን ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል የሚለውን ጌታ ሌላ ጊዜ ከሰጠን ሰፊ ሐሳብ ስለሆነ እኔ ላወራችሁ የምፈልገው ፍሬ የሚያፈራውን ሁሉ አብዝቶ እንዳያፈራ ያጠረዋል የሚለውን ሐሳብ ነው የምንነጋገረው። እንግዲህ ሁላችሁም እንደምታውቁት አማኝ የሆነ ፍሬ ማፍራት አለበት። ፍሬ ማፍራት የግድ የሚጠበቅ ነገር ነው። እውነተኛ ሰልቬሽን፣ እውነተኛ ደህንነት ያገኘ ከጌታ የተወለደ ክርስቲያን ጥሪው ለማፍራት ነው፣ እንዲያፈራ ነው የተጠራው እና ከዳነ አማኝ ወይም ደግሞ ትክክለኛ ሰልቬሽን ካገኘ አማኝ ፍሬ ይጠበቃል። ይሄ ምንም ክርክር የለውም እና ጌታ ኢየሱስ ክርስቶስም የተናገረው ምንድን ነው? ቅርንጫፍ በወይኑ ግንድ ላይ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። ቅርንጫፍ እንደምታውቁት ላፍራ ብሎ ሳይሆን በግንዱ ላይ እስካለ ድረስ ማፍራት ማደግ የህይወት ስርዓቱ ነው እና የሚኖረው የሚያፈራው ከግንዱ በተቀበለው ውሃ ነው፣ ከግንዱ በተቀበለው ምግብ ነው።
ስለዚህ ነው ጌታም ሲናገር ያለኔ ምንም ልታደርጉ አትችሉም ያለው እና ቅርንጫፍ በግንዱ ላይ እስካለ ድረስ ማፍራት ማደግ የህይወት ስርዓቱ ነው። ከግንዱ በተቀበለው ህይወት ስለሚኖር ማለት ነው። እና ፍሬያማና ተጽዕኖ የሚያመጡ ሰዎች በምድር ላይ ፍሬያማና ተጽዕኖ የሚያመጡ ሰዎች ከግንዱ ጋር የተጣበቁ ሰዎች ናቸው። በግንዱ ላይ ያለ ሁሉ ያፈራል፣ ያድጋል ነው የሚለው። በግንዱ ላይ ያለ እና በዚህ ስፍራ ላይ ቁጥር 2 ላይ ስለ 2 አይነት ቅርንጫፎች ነው የሚናገረው። አንደኛው ፍሬ ስለሚያፈሩት ነው የሚናገረው። ፍሬ የሚያፈሩትን አብዝተው እንዲያፈሩ ይገርዛቸዋል ነው የሚለው፣ ይኮተኩቷቸዋል ነው የሚለው። አብዝተው ሻይን እንዲያደርጉ፣ አብዝተው ፍሬ እንዲያፈሩ፣ ፍሬያቸው ብዙ እንዲሆን እነዚህን ይገርዛቸዋል። እንግዲህ እንደምታውቁት ወይን በዓመት አንድ ጊዜ ይገረዛል። በዓመት አንድ ጊዜ የሚገረዘው በደንብ ፍሬ እንዲሰጥ ነው። ፍሬው ብዙ እንዲሆን ነው። ይህ ወይን በእስራኤል አካባቢ የሚገኝ ነውና ፍሬው በደንብ አድርጎ እንዲሰጥ በዓመት አንድ ጊዜ ወይን ይገረዛል እና ለዚህ ነው አማኞችም የዓለም ብርሃን ስለሆኑ አማኞች በጨለማው ላይ በደንብ እንዲያበሩ፣ በደንብ እንዲታዩ፣ የኢየሱስን ሕይወት በምድር ላይ በሙላት እንዲገልጡት ይገርዛቸዋል። ፍሬ የማያፈሩ አማኞች በክርስቶስ ላይ ካላቸው የጸና እምነት በእርሱ ላይ ካላቸው ፍቅር የተነሳ በውስጣቸው ሕይወት ያላቸው ናቸው። ሕይወት ያላቸው ክርስቲያኖች ናቸው። ፍሬ የሚያፈሩ ክርስቲያኖች እነዚህ ሰዎች ዕለት ዕለት እንዲያፈሩ ኢየሱስን እንዲመስሉ ይገርዛቸዋል። እንደውም በማቴዎስ ወንጌል ምዕራፍ 7 ቁጥር 20 ላይ ስለ ፍሬ የሚናገርበት ሐሳብ አለው። የማቴዎስ ወንጌል ምዕራፍ እንደዚህ ይላል፣ ስለዚህም ከፍሬያቸው ታውቋቸዋላችሁ ይላል። ስለዚህ ከፍሬያቸው ታውቋቸዋላችሁ እና ከላይ ምንድን ነው የሚለው? መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም እያለ ጌታ ኢየሱስ ክርስቶስ እነዚህን ሰዎች ከፍሬያቸው ይቅርታ እንግዲህ እየሰማችሁኝ ነው አይደለ? እየሰማን ነው። አይ ቲንክ የዛሬው መልእክት ለ9 ሰዓት የሚሆን መልእክት አይመስለኝም፣ ግን ስሙኝ። ቆንጆ መልእክት ነው። ድምፁ እንዳይረብሽ ነው ሚውት ያደረግነው። ገዚህ በጣም እየሰማን ነው። ቀጥል። የፍስግ አይደለም ብዬ ነው። እና ከፍሬያቸው ታውቋቸዋላችሁ ይላል ጌታ ኢየሱስ ክርስቶስ። እንደውም አንድ ጥቅስ በዚህ ላይ ሊጨምርላችሁና በፊልጵስዩስ ምዕራፍ 1 ቁጥር 11 ላይ ጳውሎስ ለፊልጵስዩስ ቤተክርስቲያን የሚናገረውን ላንብብላችሁና ከዛ ወደ መልእክቴ ጠለቅ እያልኩኝ እሄዳለሁ።
ምዕራፍ 1 ቁጥር 11 ላይ እንደዚህ ይላል፣ ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ ይላል። ፍሬያችሁ ሞልቶባችሁ ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና ያለነውር እያለ ጳውሎስ ለፊልጵስዩስ ቤተክርስቲያን የሚናገረው ሐሳብ ነው። እንግዲህ ዛሬ ስለ ፍሬ ነው ላወራችሁ የመጣሁት። ፍሬ ማለት ባጭሩ የክርስቶስ ባህሪ በእኛ በሙላት ሲገለጥ ማለት ነው። የክርስቶስ ባህሪ በእኛ በሙላት ሲገለጥ ማለት ነው። ይሄም ባህሪ እግዚአብሔርን የሚያከብር አይነተኛ የክርስቲያን ባህሪ ማለት ነው። ምስክርነት ያለው ህይወት ማለት ነው። ባጭሩ ፍሬን በብዙ መንገድ መግለጥ ይቻላል፣ ግን እኔ ዛሬ በሁለቱ ላይ ስለማወራ አንደኛው በአማኞች የሚገለጠውን ፍሬ ነው። የመጀመሪያው ነገር እኛ የምናፈራው ፍሬ ይሄም ማለት ምንድን ነው? በገላትያ ምዕራፍ 5 ላይ ቁጥር 22 ላይ እንደተጻፈው ማለት ነው። አንድ አማኝ መንፈስ ቅዱስን ሲሞላ የሚያፈራቸው የፍሬ አይነቶች የተዘረዘሩት ማለት ነው። እና የተዘረዘሩ የፍሬ አይነቶች ማለት ነው። ሁለተኛው በሌላው ላይ የምንፈጥረው በጎ ተጽዕኖ፣ በሌሎች አማኞች ላይ የምናመጣው በጎ ተጽዕኖ ማለት ነው። ፍሬ በሁለት አንደኛው እኛ የምናፈራው ፍሬ ነው። ሌላው በሌሎች ላይ የምንፈጥረው በጎ ተጽዕኖ ማለት ነው። እንግዲህ ፍሬ የሚታይና የሚገለጥ ህይወት ነው። ዛፍ ያለው ፍሬ ያለው ዛፍ በማየት ነው። በማየት ታውቃላችሁ፣ በማየት ይታወቃል። ዛፍ ፍሬ ያለው ዛፍ ቀጥ ብሎ አይደለም የሚቆመው። እንግዲህ ሀገር ቤት እንዳያችሁ ማለት ነው። እዚህ ብዙ አላየውም። ሀገር ቤት ስታዩ ማንጎ የተሸከመ ወይም ደግሞ ፓፓያ የተሸከመ የሆነ ብቻ ዛፍ ፍሬ ያለው ዛፍ ቀጥ ብሎ ቆሞ አታዩትም፣ ጎንበስ ይላል ማለት ነው። እና እንግዲህ እናንተ ለቤተ ክርስቲያን ሸክም እንደገና ደግሞ ግሎባሊ አሁን ቤተ ክርስቲያን ያለችበትን ነገር ታውቃላችሁና በዛ አቅጣጫ ትንሽ ነገር ላወራችሁ ነው። እንግዲህ የዘመኗ ቤተ ክርስቲያን የገጠማት ችግር የንግግር ብቃት ሳይሆን የህይወት ጥራት ችግር ነው፣ የፍሬ ችግር ነው። ይሄ የጸጋ ሳይሆን የባህሪ ምስክርነት ያለው ህይወት የማነስ ችግር ነው ያለው በዘመኗ ቤተ ክርስቲያን ላይ ማለት ነው። እና ይሄ መድረኩና መሬቱ ያልታረቀ ማለት ነው። እንደ ገጸ ባህሪ የሆኑ ነገሮች እንደ አክተር የመሆን ነገር ይሄ መድረኩ ሌላ አንድ ሰው ሲናገር ምን አለ? አንድ አገልጋይ ስለ አገልጋይ ሲናገር በጸጋው 200 ሰው ቤተክርስቲያን ያመጣል፣ በባህሪው 300 ሰው ከቤተክርስቲያን ያባራል አለ፣ ይሄድበታል አለ። እና ክስረት ነው የሚሆነው። ጸጋ የኛ ውጤት አይደለም፣ ፍሪ ጊፍት ነው። እግዚአብሔር ለኛ የሰጠን ነገር ነው። ፍሬ ግን እኛ የምንሰራው ነገር ነው። እግዚአብሔር በሰጠን ጸጋ ህይወታችንን እንድንሰራ ምስክርነት ያለው ህይወት እንዲኖረን ፍሬ ከኛ የሚጠበቅ ነገር ነውና እንደዛ ሲል ሰምቼዋለሁ። እና ጌታ ኢየሱስ ክርስቶስም በአንድ ስፍራ ላይ ምን አለ?
ምስክሮቼ ትሆናላችሁ አለ። ምስክሮቼ ትሆናላችሁ፣ የኔ ምስክሮች። ኢየሱስን ተክተው ጌታ ኢየሱስ ክርስቶስ አንዱ መንፈስ ቅዱስ ከመጣ በኋላ በመንፈስ ቅዱስ መውረድ እንዲያደርጉት ካዘዛቸው ነገር አንዱ ምንድን ነው? ምስክሮቼ ትሆናላችሁ፣ የኔ ምስክር ትሆናላችሁ። እንግዲህ ምስክርነት የመጀመሪያው ነገር በህይወት ነው። በህይወት ሁለተኛው በንግግር ነው እና ቅርብ ላሉ ሰዎች ለጎረቤት በህይወት ነው፣ ሩቅ ላሉ ሰዎች ደግሞ በንግግር ነው እና እዚህ ዘመን ላይ አሁን ያለው ችግር ከአንዳንድ ወዳጆቼም ጋር ሳወራ እንደ ሀገር የገጠመን ችግር ይሄ ይመስለኛል። የንግግር ችግር ሳይሆን የህይወት ሰዎች ከንግግራችን ይልቅ ህይወታችን ይማርካቸዋል። ከአንደበታችን ይልቅ ተግባራችን ያሸንፋቸዋል እና ጌታ ኢየሱስ ክርስቶስም ሲናገር ፍሬ እንድታፈሩ ሾምኳችሁ አለ። ፍሬ እንድታፈሩ እና ፍሬ ያለው ህይወት፣ የተገለጠ ህይወት፣ ምስክርነት ያለው ህይወት እንድንኖር እግዚአብሔር ከኛ ይፈልጋል። ክብር ለኢየሱስ ይሁን እና እንደውም አንድ ጊዜ አንድ ሰው ሲናገር ምን አለ? አንድ ጅብ አንድን ሰው መንገድ ላይ ያገኘውና ሁሉን ነገር እጁን፣ እግሩን፣ ሁሉን ነገር በልቶ አፉን ብቻ ሳይበላ ሄዳል እና ስለዚህ አንደበታችን ላይ ያለ ህይወት ማለት ነው። አንደበት ላይ ብቻ ያለ ህይወት እና ምስክርነት ያነሰው ቅድም እንዳልኳችሁ አሁን ቤተክርስቲያን የገጠማት ነገር ይሄ ይመስለኛል እና በጣም ብዙ ሰው እዚህ ዘመን ላይ ሳይ ከእግዚአብሔር ጋር ስላለው ነገር እንጂ ከሰዎች ጋር ስላለው ነገር ብዙ አይጨነቅም። እኔ ከእግዚአብሔር ጋር ነገሬ ብቻ ይስተካከል፣ ጸሎቴን ልጸልይ፣ ቃል ላንብብ እና ጤናማ ህብረት ከእግዚአብሔር ጋር ብቻ ማድረግ የሚፈልጉ እያደረጉ የሚመስላቸው ሰዎች አሉ። ወንድሞቼ እናቶቼ፣ ወደ ላይ ጤናማ ከሆነ ወደ ጎንም ጤናማ ይሆናል። ወደ ጎን ጤናማ ካልሆነ ተጠራጠሩ እና ጳውሎስ በአንድ ስፍራ ላይ በአንደኛ ቆሮንቶስ ምዕራፍ 8 ላይ የእኔ ስጋ መብላት ወንድሜን የሚያሰናክል ከሆነ ይላል ይቅርብኝ ይላል። አያችሁ፣ ወደ ላይ ጤናማ ነው ጳውሎስ፣ ወደ ጎንም ደግሞ ከባልንጀራ ጋር ከወንድሙ ጋር ጤናማ ህብረት እንዲኖር ይጥራል። ወደ ላይ ትክክለኛ ነገር አለው፣ ወደ ጎን ደግሞ ጤናማ ህብረት እንዲኖረው ጳውሎስ እተዋለሁ ይላል። ፍላጎቴን አርዳለሁ፣ የሚያስፈልገኝ ነው ግን እተዋለሁ ይላል። የምፈልገው ነገር ነው ግን ስለ ወዳጄ ስለ ወንድሜ ስል እሰዋለሁ ይላል። አልበላም። ስጋ ምንም እንኳን የሚያስፈልግ ለጤና የሚስማማ ፕሮቲን ቢኖረው፣ ነገር ግን ወንድሜን የሚያሰናክል ከሆነ ይቅርብኝ ይላል። ፍላጎቱን ያርዳል፣ መብቱን ያርዳል። ክብር ለኢየሱስ ይሁን እና ከፍሬዎቹ አንዱ ዛሬም ላወራችሁም የፈለኩት ከፍሬዎቻችን አንዱ ጌታ ኢየሱስ ክርስቶስም ለደቀ መዛሙርቱ ካዘዛቸው ደቀ መዛሙርቴ መሆናችሁን በፍሬዎቻችሁ ያውቃሉ እና በልሳኖቻችሁ ያውቃሉ፣ ድምፃችሁን አወፍራችሁ በመናገራችሁ ያውቃሉ ሳይሆን በተገለጠ ፍሬ። አንደኛው ይህ የተገለጠ ፍሬ ፍቅር ነው። ከፍሬዎቹ አንዱ ፍቅር ነው። በፍቅራችሁ ያውቃችኋል የሚል ቃል ጌታ ኢየሱስ ክርስቶስ ተናግሯል። ክብር ለኢየሱስ ይሁን እና ቅድም እንዳልኳችሁ በጣም ብዙ ሰው እግዚአብሔርን እወዳለሁ ይላል። ከዛ በምንድን ነው እግዚአብሔር መውደዱን በምንድን ነው የምታረጋግጡት? እግዚአብሔርን ማፍቀሩን በምንድን ነው የምታረጋግጡት? በምን ላረጋግጥ? ማረጋገጫው ባልንጀራው ነው።
እግዚአብሔርን የመውደዱ ማረጋገጫው ወንድምህን የምትወድበትና ወንድምህን የምትወድባት ልክና መጠን ነው። የማይታየው እግዚአብሔር በሚታየው ወንድማችን በኩል ተገልጧል፣ ቀርቧል። ለዚህ ነው የዮሐንስ ወንጌል አንደኛ ዮሐንስ መልእክት ላይ እግዚአብሔርን ወዳለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ ነው የሚለው። ጨለማ ውስጥ ነው ያለው። በእርሱ ውስጥ የእግዚአብሔር ፍቅር የለም። እግዚአብሔርን ወዳለው ይላል እንጂ መገለጫው ወንድሙ ከጎኑ ያለው ወንድሙ ነው፣ ባልንጀራው ነው፣ እህቱ ናት። እግዚአብሔርን ወዳለው የሚል በሰማይ ያለውን እግዚአብሔርን ወዳለው የሚል ግን በቅርብ ያለውን ወዳጁን የሚጠላ አብሮት የሚያመልከውን አብሮ የእግዚአብሔርን መንግስት የሚወርሰውን ወንድሙን የሚጠላ በእርሱ ውስጥ ፍቅር የለም፣ ይልቁንም በጨለማ ውስጥ ነው ያለው ይላል። እዛው ስፍራ ላይ ምንድን ነው የሚለው? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እና ሁላችሁም እንደምታውቁት እንግዲህ ነፍሰ ገዳይ ቸርች አይደለም መምጣት ያለበት። ነፍሰ ገዳይ ወንጀለኛ ነው። ቸርች ምን ይሰራል? ወንጀለኛ መታሰር ነው ያለበት። እና የሐዋርያው ዮሐንስ የሚለው ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። አንዱ የፍሬ መገለጫ ይሄ ነው። አጠገብ ያለውን ወንድም ስራ አጥቶ ተቸግሮ ዝም ብለው የሚያዩ ሰዎች ተቸግሬያለሁ ብሎ ወደ እርሱ ጋር ሲመጣ ማካፈልን መቆረስን ትቶ እኛም ተቸግረን አልፈናል የሚሉ ሰዎች እኛም እንደዚህ አይነት ችግር ተቸግረን አልፈናል፣ ትችለዋለህ፣ ታልፈዋለህ ብሎ መመለስ፣ የወደቀን የማያነሳ የተሰበረን የማይጠግን የተገለጠ ፍቅር የሌለው። እኔ አንዳንድ ጊዜ እዚህ ሀገር አላየውም። ኢትዮጵያ ሀገር ቤት በጣም ብዙ ቸርቾች በየእሑድ ማለዳም ኮንፈረንስም ሄጄ አገለግላለሁና እና እኛ በር ላይ የሚለምኑ ሰዎች አላገኝም። የኔ ሰፈር ተወልጄ ያደግኩበት አካባቢ ትልቁ የሐዋሳ ገብርኤል ቤተክርስቲያን ያለበት አካባቢ ነውና በዛ ብዙ ጊዜ አልፋለሁ። በጣም ብዙ ሰዎች እዛ ቁጭ ብለው ሲለምኑ ታያላችሁ። ከዛ ሰዎች ደግሞ በየማለዳ ወደ ቤተክርስቲያን ሲሄዱ ምጽዋትን እየሰጧቸው ይሄዳሉ። ለምንድን ነው እኛ ጋር የማይመጡት ብዬ አንዳንድ ጊዜ አስባለሁ። እኛ ጋር መጥተው ለምንድን ነው የማይቀመጡት መጥተው የማይለምኑት ስል እኛ አንሰጥም። አንድ የገባ ትምህርት አለ። እኛ ቤት አንድ የገባ ትምህርት አለ እና በጸጋ ድነናል የሚል ማለት ነው። በጸጋ ድነናል። እዛም ኤክስትሪም አለ፣ እዚህም ደግሞ አንድ ኤክስትሪም አለ። እዛ ለመዳን ነው ምጽዋት የሚያደርጉት። ለመዳን ብለው ለጽድቅ ብለው ነው ሁሉንም መጽዋዕት የሚያደርጉት። ደህንነት እናገኛለን ብለው ነው። እኛ ደግሞ ማድረግ ያለብን ስለ ዳንን ስለ ጸደቅን ነው የጽድቅን ስራ የምንሰራው እንጂ ስለ ጽድቅ ለመስደቅ ብለን አይደለም። እና አንድ ትምህርት አለ፣ በጸጋ ምንም ስራ አያስፈልግም፣ ለሌሎች ማካፈል አያስፈልግም የሚል ትምህርት ነው። እንደ ትምህርት የገባል። እና ወንድሞቼ እናቶቼ ምልላችሁ ነው፣ አንዱ መገለጫው ፍቅራችን ነው። ድሃ መርዳት አያስፈልግም? ያስፈልጋል። አንዱ መገለጫ ነው። ጌታችን ካስተማረን ትምህርት አንዱ ይሄ ነው። ለዚህ ነው ሕጉም ምንድን ነው የሚለው? ሕጉም በሁለት ነው የተጠቃለለው። አራቱ ወደ እግዚአብሔር፣ ስድስቱ ወደ ሰው ማለት ነው። እግዚአብሔር አምላክህን እነዛ 10ቱ ትእዛዛት በሙሴ በፔንቴቱክ በቶራ መጽሐፍ ላይ የጻፋቸው ሐሳቦች ጌታ ኢየሱስ በሁለት ጠቀለላቸው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ፣ ባልንጀራን ደግሞ እንደ ራስ አድርገህ ውደድ
የሚል ማለት ነው። ስለዚህ እግዚአብሔር ፍሬ እንድናፈራ ፍሬያችን እንዲታይ እንዲገለጥ ምስክርነት ያለው ህይወት እንድንኖር ይፈልጋል። ሐዋርያው ጳውሎስ በሐዋርያው ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ላይ እንዲህ ይላል፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ ብሎ ይናገርና ከስር የሚናገረው ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሮ እያለ ስለ መጨመር ይናገራል። ይሄ አጠቃላይ ጴጥሮስ የሚናገራቸው ከአንዱ ወደ አንዱ የሚሸጋገረው ደረጃ የአንድ ሰው የአንድ ክርስቲያን ባህሪ ነው። ስለ ባህሪ ነው ጴጥሮስ እየተናገረ ያለው ማለት ነው። ስለዚህ ወንድሞቼና እህቶቼ በዚህ የምትሰሙኝ በሙሉ እግዚአብሔር ከኛ ፍሬ ፈልጓል። አሁን እኔ ካየሁት እናንተ እንዴት እንዳስተዋላችሁ ባላቅም እኔ ካየሁት ብዙ ሰው ለፍሬ አይጸልይም፣ ለጸጋ ስጦታ እንጂ እግዚአብሔር በእርሱ ላይ እንዲገለጥ ታምራት እንዲያደርግ እሳት በላዩ ላይ እንዲመጣ ምናምን እና በእጁ ታምራት እንዲሆን ሽባ እንዲዘል ይጸልያል። ብዙ ሰው ስለ ጸጋ ስጦታ ስለ ፍሪ ጊፍት ይጸልያል። ግን ደግሞ ስለ ፍሬ እግዚአብሔር ከኛ ስለሚጠብቀው በመጨረሻ ዘመን ጌታ አንዱ ካስቀመጠው ነገር አንዱ ምንድን ነው? ማንም ሰው በጸጋ ስጦታ አይጠየቅም፣ በፍሬ ነው የሚጠየቀው። ጸጋ ስጦታ የግለሰቡ ገንዘብ አይደለም። ጸጋ ስጦታ የእግዚአብሔር ነው፣ ከእግዚአብሔር የተቀበለው። ክብር ለኢየሱስ ይሁን እና ጌታ ወደኛ ህይወት ሲመጣ ፐርሰናሊ ጌታ ወደኛ ህይወት ሲመጣ ፍሬ ያገኝብን ይሁን ሆይ በኢሳይያስ መጽሐፍ ላይ እንደተጻፈው ፍሬ ለማግኘት ሲመጣ እንዳጣው ማለት ነው። በሉቃስ ወንጌል ላይ ተመሳሳይ ቃል ተጠቅሶ ታያላችሁ። እንደው እሱን ቃል ላንብብላችሁ። ሉቃስ ወንጌል ምዕራፍ 13 ላይ ያለውን ቃል ላንብብላችሁ። ምዕራፍ 13 ቁጥር 8 ላይ እግዚአብሔር ከኛ ፍሬ ይፈልጋል፣ እንድናፈራ ይፈልጋል። የተገለጠ ህይወት፣ ምስክርነት ያለው ህይወት፣ ለሌሎች ምስክርነት ያለው ህይወት ልክ እንደ ቀድሞ አማኞች ማለት ነው፣ እንደ ቀድሞ ክርስቲያኖች በፍሬያችን ሰዎች እንዲያውቁን፣ በተገለጠ ህይወታችን ሰዎች እንዲሸነፉ፣ በስራ ቦታ በምናሳልፍበት በየትኛውም ስፍራ የተገለጠ ህይወት እንዲኖረን፣ የሚማርክ ሰዎችን የሚገዛ ህይወት እንዲኖረን እግዚአብሔር እንዲሰጠን ዛሬ ጸሎቴ ነው። እንደዚህ ይላል። ሃሌሉያ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታዬ ሆይ ዙሪያዋን እስኪኮተኩትላትና ፋንድያ እስካደርግላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ባታፈራ ደና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። እና ለ3 ዓመት ፍሬ ፈለግኩባት ነው ቢለው፣ ግን ሊያገኝባት አልቻለም። ለዛ ስፍራ የሚያስፈልገውን ነገር አድርጓል። በኢሳይያስ መጽሐፍ ላይ የምታዩት ይሄ ነው። ምን ያላደረግኩላት ነገር አለ? ኮተኮትኩኝ፣ ለፍሬው የሚያስፈልገውን ቦታ አዘጋጀው። ምንድን ነው ያላደረግኩላት ነገር? ምንድን ነው ያልተደረገላት ነገር? ፍሬ ስጠብቅ ሆምጣጤ ያፈራቻል። የሚጠብቀው ሌላ፣ ያፈራችው ሌላ። እና በዚህ በሉቃስ ወንጌል ላይም ይሄ ነው።
3 ዓመት ፈልጎባት ነበር። እየመጣ ፍሬ ሲፈልግ አጣ። ከዛ እነቅላታለሁ አለ። እንደዚህ ያለ ለ1 ዓመት ታገሳት አለ። ኢየሱስ ጌታ ነው። እኔ ዛሬ ጸሎቴ፣ እኔ ዛሬ ለናንተ ያለኝ ረሃብ፣ ለኔም ያለኝ ረሃብ በሚቀጥሉት ዘመናት ቤተ ክርስቲያን በፍሬዋ ትገለጣለች። በሚቀጥሉት ዘመናት ብዙዎች በአማኞች ህይወት የሚማረኩበት ህይወት እዚህ የምትጸልዩ ታውቃላችሁ። ጸሎት ትልቅ ለውጥ ያመጣል፣ ትልቅ ተጽዕኖ ያመጣል። ብዙ ነገር በጸሎት ይሰራል። አሜን። ብዙ ነገር በጸሎት ይለወጣል። አሜን። ቤተ ክርስቲያን ምስክርነት ባለው ህይወት እንድትገለጥ፣ አሜን። እግዚአብሔርን በሚያከብር ህይወት እንድትገለጥ፣ በአሕዛብ ዘንድ ስማችን ጎልቶ እንዲወጣ፣ አሜን። በአሕዛብ ዘንድ አሕዛቦች እስኪገረሙ ድረስ በትላንትናው ሳይሆን ትላንት እንደዚህ ነበሩ ሳይሆን ዛሬ ባለው ህይወታችን የተገለጠ ህይወት፣ ምስክርነት ያለው ህይወት፣ እግዚአብሔርን የሚል ህይወት፣ የሚሸት ህይወት፣ አሜን። ሌሎችን የሚነካ ሌሎችን የሚደርስ ክርስትና ከሆነ እንደሱ መሆን አለብኝ ወደሚሉበት ደረጃ እንዲመጡ በዚህም በሳውዝ አፍሪካ ትላንትና የነበረ ታሪክ ሰምቻለሁ። ፓስተር ሲባል ሰው ይከበር ነበር፣ ሪስፔክት ይደረግ ነበር፣ ዌል ሪስፔክት ነበር። አሁን ደግሞ ፓስተር ሲባል መናቅ ጀምረዋል አሉ። የተገለጠ ነገር ስለሌለ ነው፣ ስለተሸፈነ ነው። እግዚአብሔር በዚህ ምድር ላይ በፍሬያቸው ሰዎች እንዲገለጡ፣ አሜን፣ ኢየሱስን እንዲገልጡት፣ በፍቅራቸው እንዲገለጡ፣ አሜን፣ ሃሌሉያ፣ አሜን። በሚመጡት ዘመናት ቤተክርስቲያን በፍሬዋ ትገለጣለች። አሜን፣ እግዚአብሔርን በሚያከብር ህይወት፣ በሚታይ ህይወት፣ አሜን፣ መንፈስ ቅዱስ በፍቅር ህይወት፣ አሜን፣ ሃሌሉያ። እሱ ላይ ኢየሱስን አያለው። የጌታ ባህሪ ያለበት ታውቃላችሁ። በፊት ኢትዮጵያ ሲያወሩ እሰማለሁ። ለትልልቅ ስፍራዎች ጴንጤዎች ቢሆኑ ብለው ይመርጣሉ፣ አማኞች ቢሆኑ ብለው። አያችሁ፣ ምስክርነት ያለው ህይወት ነበር። እግዚአብሔር ይህንን ህይወት ይስጠን። አሜን። ሌሎች የሚያሸቱት ህይወት። አሜን። ወንድሞቼና እህቶቼ ጉንፋን እንኳን ይጋባል፣ ኮሮና እንኳን ይጋባል፣ ሌሎችን ይነካል። ኮሮና ከአንዱ ወደ አንዱ ይሸጋግራል። የእኛን ህይወት በማየት ሰዎች እንዲማረኩ፣ ወደ ጌታ እንዲመጡ፣ እንዲጋባ። ኢየሱስ ጌታ ነው። አሜን። እና ጌታ እንደዚህ ያለ ፍሬ እንድታፈሩ ሾምኳቸዋል። ፍሬ እንድናፈራ ተሹመናል። አሜን፣ አሜን። የኢየሱስን ህይወት በሙላት እንድንገልጠው፣ አሜን። ኢየሱስ በህይወታችን ተገልጦ እንዲታይ፣ ምስክርነት ያለው ህይወት ቅርብ ላሉት በህይወታችን ተጽዕኖ እንድናመጣ። አሜን። ኢየሱስ ጌታ ነው። አሜን። ሃሌሉያ፣ አሜን። እቺን ነገር ትንሽ ነግሬያችሁ ከዛ ልጸልይላችሁ። ሰዓት አለኝ አይደል? እሺ፣ ሰዓት ካለኝ ትንሽ ቶሎ ብዬ ልናገር። ቁጥር 2 ላይ በዛው በተመሳሳይ ቁጥር 2 ላይ ምን ይላል? ፍሬ የሚያፈራውን ይገርዘዋል ይላል። ፍሬ የማያፈራውን ደግሞ ያስወግደዋል ይላል። እኚህ ፍሬ ማፍራት ያቆሙ ክርስቲያኖች ታውቃላችሁ፣ ፍሬ የሚገለጥ ስለሆነ ማለት ነው። ፍሬ በየዕለት ተዕለት ህይወት የሚገለጥ ህይወት ስለሆነ ማለት ነው። እና እኚህ ፍሬ ማፍራት ያቆሙ ክርስቲያኖች በክርስቶስ ላይ
በክርስቶስ ላይ ከጸና እምነት በእርሱ ከሚኖር ፍቅር ሊገኝ የሚችለው ህይወት በውስጣቸው የሌላቸው ናቸው። እና እኚህን መጽሐፉ የሚለው ምንድነው? ከክርስቶስ ጋር ካለው ህብረት ይገርዛቸዋል፣ ይቆርጣቸዋል ይላል። ልክ በማቴዎስ ወንጌል ላይ ማቴዎስ ወንጌል እናንተ 3 ቁጥር 10 ላይ አንብቡት። ከክርስቶስ ጋር ጸንቶ መኖር ሲተው የዛን ጊዜ እግዚአብሔር ይፈርድባቸዋል፣ በፊቱም አውጥቶ ይጥላቸዋል። በጣም ብዙ ሰው ቅድም እንዳልኳችሁ ስለ ጸጋ ስጦታ፣ ስለ ቅባት ይጸልያል፣ ስለ ፍሬ አይጸልይም። ጸጋው ስለሚገለጥበት ባህሪ፣ ስለሚቀመጥበት ዕቃ አይጨነቅም። በዚህ የምትሰሙኝ ወንድሞቼ እናቶቼ፣ ጸጋ ስጦታ ምድር ላይ ይቀራል። ጸጋ ስጦታ ወደ ሰማይ አይቀጥልም። በምድር ላይ የምናፈራው ፍሬ ግን ጴጥሮስም ቅድም የተናገረው የእግዚአብሔርን መንግስት በሙላት እንድትገቡ ይሰጣችኋል የሚል ቃል ታነባላችሁ። ምንም እንኳን ወደ እግዚአብሔር መንግስት እንድንገባ የኛ ኢፈርት ባይኖርም የኛ እጅ ባይኖርበትም፣ ለዚህ ነው ሐዋርያው ጴጥሮስ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ይላል። ከፊት ይልቅ ትጉ። ወደ እግዚአብሔር መንግስት በሙላት እንድንገባ አቅም ይሰጠናል የህይወት ፍሬ። አሜን። ወንድሞቼ የሚወገደው ሰውዬ ድኗል፣ በጌታ ነበር ግን አላፈራም። እነዚህ ሰዎች የማፍራት እድል ነበራቸው፣ እድል ተሰጥቷቸው ነበር። ድኗል ይሄ ሰው ግን አላፈራም። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። ታውቃላችሁ ይሄ ባይብል ላይ ይሄ መዳንን ስለ መዳን ሲናገር ሰው ባለማመን ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል። እና ባለማመን የሚፈረድባቸው ሰዎች አሉ፣ አምኖ ደግሞ በመካድ የሚፈረድባቸው ሰዎች አሉ። ከዛ ደግሞ አምነው እስከ መጨረሻ በመጽናት እስከ መጨረሻ የሚጸና ይድናል ይላል። ቅድም እንዳልኳችሁ ነው። ማንም ሰው እግዚአብሔር በሰጠው የጸጋ ስጦታ አይጠየቅም። እግዚአብሔርም የጸጋ ስጦታ በመስጠቱ አይጸጸትም ይላል። ጸጋ ለቤተ ክርስቲያን የተሰጠ እንጂ ለግለሰብ የተሰጠ አይደለም፣ ለሌሎች የተሰጠ ነው። ኢየሱስ ጌታ ነው። አሜን። እና መጨረሻ ላይ እንደውም መጽሐፍ ሲናገር አንብባችሁ እንደሆነ በስምህ አጋንንት አላወጣንም ወይ? በስምህ በሽተኛ አልፈወስንም? አው ልክ ነው። በጸጋው በሽተኛ ተፈውሷል። በእግዚአብሔር ኃይል በሽተኛ ተፈውሷል። ያ የኛ የኪሳችን ገንዘብ አይደለም። ጸጋ የእግዚአብሔር ነው። መፈወስ የአንድ አገልጋይ የኪሱ ንብረት አይደለም፣ ገንዘቡ አይደለም፣ ለፍቶ ያመጣው አይደለም፣ ዶክትሬት አይደለም። መፈወስ እንደ ፕሮፌሽን አይደለም። ጸጋ የኛ አይደለም፣ ነፃ ስጦታ ነው። ለማይገባው ሰው የተሰጠ ነው። በደካማው ሰው በኩል አልፎ የሚሰራ የእግዚአብሔር ችሎታ ነው ጸጋ። ክብር ለኢየሱስ ይሁን። አሜን። ስለዚህ ወንድሞቼና እህቶቼ በአጠቃላይ ቅድም እንዳልኳችሁ ለዚህ ምሽት የሚሆን እንትን ባይሆንም ግን እግዚአብሔር ፍሬ ከኛ ይፈልጋል። ከቤተ ክርስቲያን ፍሬ ይፈልጋል። እርስ በርሳችን እንድንዋደድ። አሁን ቤተ ክርስቲያን
ውጪ የሌለው ነገር ወደ ቤተክርስቲያን ሰርጎ እየገባ ነው። በውጪ የማይሰሙ ነገሮች፣ አለመዋደድ፣ ጥላቻ፣ ድብድብ፣ አንዱ አንዱ ላይ ማሴር፣ ስም ከማጥፋት ጀምሮ ነፍስ እስከ ማጥፋት ድረስ እግዚአብሔር የማይከብርበት ነገር በአማኞች መካከል ገብቷል። እንክርዳድ ገብቷል። ወንድሞቼ ዛሬ እግዚአብሔር እየተናገረን ያለው ፍሬ እንድናፈራ እግዚአብሔር ፈልጓል። ፍሬ እንድታፈሩ ሾምኳቸዋል። የተገለጠ ህይወት፣ ምስክርነት ያለው ህይወት፣ ሌሎችን የሚማርክ ህይወት፣ መዓዛ ያለው ህይወት እንድንኖር እግዚአብሔር ፈልጓል። ኢየሱስ ጌታ ነው። አሜን። በፍሬያችሁ እንድትገለጡ፣ በፍሬያችሁ ሌሎችን እንድትማርኩ፣ በንግዳችሁ ቦታ፣ በስራችሁ ቦታ። ሃሌሉያ። በቃ ሪል ክርስቲያን ነው። ሪል የጌታ ሰው ነው። ሪል ኢየሱስን እሱ ላይ አይበታለሁ። እግዚአብሔር በሱ ተገልጦ ይታያል። ክርስትና ከሆነ እንደሱ ቢሆን እግዚአብሔር በሱ ህይወት ያደረገው በኔ ህይወት ቢያደርግ ብለው እንዲመኙ እንዲናፍቁ። ክብር ለኢየሱስ ይሁን። እግዚአብሔር ይሄንን ህይወት ይስጠን። አሜን። በፍሬ የምንገለጥበት ዓመት ይሁንልን። አሜን። ፍሬ ያለውን ህይወት የምናሳይበት። አሜን። ከንግግራችን ይልቅ ህይወታችን፣ አሜን፣ ከምንናገረው ነገር ይልቅ ተግባራችን እንዲማርካቸው። አሜን። ለምስክርነት ነው እዚህ ምድር ላይ ያለነው ወንድሞቼ፣ እናቶቼ። አሜን። እግዚአብሔርን አክብረን ለማለፍ፣ ብርሃን ሆነን ለማለፍ ነው። አሜን፣ አሜን፣ አሜን። ለሰዎች ለመዳናቸው ምክንያት እንጂ ለመጥፋታቸው ምክንያት መሆን የለብንም። ለመሰናከላቸው ምክንያት፣ እግዚአብሔርን እንዳይወዱት፣ በጌታ ፍቅር እንዳይማረኩ ምክንያት መሆን የለብንም። ስራችንና ህይወታችን የታረቀ፣ የምንናገረውና ተግባራችን የታረቀ እንዲሆን ይሄ ነው ምኞቴ። እግዚአብሔር ደግሜ ላለው በሚቀጥሉት ዘመናት ቤተክርስቲያን በፍሬዋ ትገለጣለች። አሜን። ፍሬ አልባነት ከቤተክርስቲያን ይመታ። አሜን። ኢየሱስ ጌታ ነው። አሜን። ልሳኑም ከፍሬ ጋር ያምራል። አገልግሎቱም ከፍሬ ጋር ያምናል። ቀደም እንዳልኳችሁ ነው። አንድ ሰው እንደነገረኝ ነው። በጸጋ ስጦታ 200 ሰው አስገብቶ በባህሪው ወደ 200 ሰው እንደሚያባር ማለት ነው። ኪሳራ የሆነ አገልግሎት፣ ተጽዕኖ የሌለው አገልግሎት እግዚአብሔር ከኛ ህይወት ላይ ያንሳው። ኢሳይያስ መጽሐፍ ምዕራፍ 27 ላይ ያለውን ቃል አንብብላችሁና ፈጠን ብዬ ነው ያወራሁት አውቃለሁ። ቶሎ ብዬ ነው ወደ የመጣሁት። በኢሳይያስ ምዕራፍ 27 ላይ አንድ ደስ የሚለኝ ቃል አለ። እሱን ቃል አንብብላችሁና ከዛ እንጸልያለን። ፍሬያችን ይገለጣል። አሜን። ኢየሱስ ጌታ ነው። ይሄንን እግዚአብሔር በዚህ ከተማ ያደርጋል፣ በያላችሁበት ከተማ ያደርጋል። አሜን። እግዚአብሔር ከኛ ፍሬ ፈልጓል፣ የሚታይ ፍሬ ፈልጓል። እንደዚህ ይላል። ሃሌሉያ። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል። አሜን። በባህር ውስጥ ያለውን ዘንዶ ይገላል። አሜን። በዚያን ቀን ይላል ለተወደደው የወይን ቦታ ተቀኙለት ይላል። አሜን። ሃሌሉያ። አሜን። አሜን። ክብር ለኢየሱስ ይሁን። አሜን። ከዛ ቁጥር 6 የምፈልገው እንደዚህ ይላል። በሚመጣው ዘመን ያዕቆብ ስር ይሰዳል፣ አሜን። እስራኤልም ያብባል፣
ይጨበጭብማል፣ አሜን በፍሬያቸውም የዓለሙን ፊት አሜን ይሞላል። ይሸፍን። አሜን አሜን ሃሌሉያ። አሜን እግዚአብሔር አሜን ፈጣኑን እባብ ከገደለ አሜን በኋላ ጠማማውን ሌዋታንን አሜን በጠንካራ ክንድ ከመታው አሜን በኋላ አሜን የሸፈነውን መሸፈኛ ካነሳው በኋላ ከገደለው አሜን በኋላ ፍሬያቸው አሜን መገለጥ ይጀምራል አለ። አሜን ዛሬም ጸልያለሁ ፍሬ እንዳናፈራ በብዙ ግሳንግስ ውስጥ፣ በብዙ ኮተት ውስጥ፣ ጌታ ሆይ በብዙ ነገር ውስጥ አሜን ቤተክርስቲያንን የከተተ መሸፈኛ ከቤተክርስቲያን ላይ በኢየሱስ ስም በዚህ ሌሊት የተነሳ ይሁን። አሜን አሜን ቤተክርስቲያን በኃይል እንዳትገለጥ የከለከለ፣ በኃይል እንዳትታይ የከለከለ፣ ፍሬ አልባ ያረገ፣ ንግግር ብቻ ያረገ የትኛውም መሸፈኛ ከምድራችን ላይ በኢየሱስ ስም ይነሳ። አሜን 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 እኔ ጸልያለሁ ለእናንተ በሚቀጥሉት ዘመናቶች በፍሬያችሁ ትገለጣላችሁ። አሜን አሜን ምን ፊት ትሞላላችሁ። አሜን ዴቫ ካዴቫና ካራ ባስቶ ባዲያማን አሜን ሃሌሉያ። ስር ይሰዳል አለ አሜን ኢየሱስ ጌታ ነው። አሜን ያን አሜን ነገር አሜን ጥንካሬ ወንድሞቼ ናቶቼ የስር መስደዱን ያክል ነው። ያብባል፣ የምድርን አሜን ፊት አሜን ይሞላሉ አለ አሜን እግዚአብሔር። በፍሬያችን ምድሪቷን ይሞላታል። አሜን አሜን የተበላሹ ነገሮች ይስተካከላሉ። አሜን አሜን የወደቀው የጌታ ክብር እንደገና ይነሳል። አሜን መገለጥ ይጀምራል። በህይወታችን መገለጥ እንጀምራለን። መታየት ይጀምራል። አሜን ወንድሞቼ እናቶቼ እናንተ ቅሬታ ናችሁ። አሜን እናንተ የእግዚአብሔር ቤት ጉበኞች ናችሁ። አሜን እግዚአብሔር ሊያስተካክል ሲፈልግ ህዝብ አይደለም የሚጠራው፣ የሆኑ ግለሰቦች ነው የሚጠራው። እስራኤልን ከዛ ከግብፅ ምድር ለማውጣት ሲፈልግ ሙሴን ነው የጠራው እግዚአብሔር። ወደ 600,000 የሚያክሉ እስራኤላውያኖች ከግብፅ ሲወጡ ሙሴን ነው የጠራው እግዚአብሔር። አንዳንድ ነገሮችን ሃሌሉያ አሜን ማስተካከል ሲፈልግ በቅሬታዎቹ ነው የሚጠቀመው። አሜን አሜን ኢየሱስ በምድሪቷ ላይ ጌታ ኢየሱስ ክርስቶስ ታሪክ ለመስራት ትልልቅ ነገሮችን እንዲያደርጉ በጣም ብዙ ሰው አይደለም እግዚአብሔር ኢየሱስ የጠራው፣ 12 ሰዎች ነው የጠራው። 12 ሰዎች። እነዚህ ላይ ነው ተልእኮን ያስቀመጠው። የሰማይ ፕሮግራም ጫነባቸው። ከኢየሩሳሌም ጀምሮ አላቸው። ኢየሩሳሌምን ሼክ ማድረግ ጀመሩ። ካላችሁበት ቦታ በኢየሱስ ስም ይጀምራል። አሜን ኢየሱስ ጌታ ነው። የወደቀው ክብር ይነሳል። እንደገና ሰዎች አሜን ኢየሱስን መፈለግ ይጀምራሉ። ህይወታቸው ማርኮናል ማለት ይጀምራሉ። አሜን አሜን ሃሌሉያ። በኢየሱስ ስም አሜን በሚቀጥሉት ዘመናት በሚቀጥሉ ወራቶች በፍሬያችሁ አሜን ትገለጣላችሁ። አሜን አሜን እግዚአብሔርን በሚያከብር ህይወት ትገለጣላችሁ። አሜን ሃሌሉያ። ብዙ ሰዎችን እግዚአብሔር ይሰጣቸዋል። አሜን አሜን ወንድሞቼ እናቶቼ፣ እኔ ያለሁት እንግዲህ እንደ ሳውዝ አፍሪካ ነው ያለሁት። ብዙዎቻችሁ ከተለያየ ቦታ እንደሆነ አስተውላለሁ። ሰሞኑን ስጠይቅ ነበረ፣ ሰው ይድናል ወይ? በየቤተ ክርስቲያኑ ሰው ይድናል ወይ? በየእሁድ አምልኮ በሌላም በመደበኛ ፕሮግራም ይድናል ወይ ብዬ ዝም ብዬ ጠይቃለሁ። እኔ ከዚህ ከእንትን ጋር ከነፍስ መዳን ጋር በጣም የተሰፋ ነገር ስላለኝ ማለት ነው። እና ቤተ ክርስቲያን አንድም እዚህ ምድር ላይ የመቆየቷ ሚስጥር ያ ነው። እና የማትመሰክር ቤተ ክርስቲያን፣ ሰዎች በእሷ ላይ የማይጨመሩ ቤተ ክርስቲያን ብዙ እኔ እንትን ይለኛል እና ብዙ ሰው እንደማይድን ምናምን እሰማለሁ። ብዙ ሰው እንደማይድን
እሰማለሁና በጣም አሁን እዚህ ከተማ ከገባው በኋላ የምጸልይበት ሐሳብ ይሄ ነው። ሰዎች ቤተክርስቲያን መጥተው እንዲድኑ እጃቸውን እንዲሰጡ። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ይሄንን በቅርብ ጊዜያቶች ያደርጋል። አሜን። በፍሬ የተገለጡ ሰዎች ሲበዙ ሰዎች ወደ ቤተክርስቲያን መምጣት ይጀምራሉ። አሜን። ኢየሱስ ጌታ ነው። እግዚአብሔር ይሄንን ህይወት እንዲሰጣችሁ ጸሎቴን የተገለጠ ህይወት እንዲሰጣችሁ ኢየሱስን የሚያከብር ህይወት እንዲሰጣችሁ ጸሎቴን። አሜን። አሜን። ኢየሱስ ጌታ ነው። አሜን። ፍሬያማና ተጽዕኖ የምታመጡ ሰዎች ዓለም ላይ ብርሃናችሁ የሚገለጥ ለማው ላይ በጣም የምታበሩ ሰዎች እንድትሆኑ የኢየሱስን ህይወት በምድር ላይ በሙላት የምትገልጡ እንድትሆኑ ኢየሱስ ጌታ ነው። ሃሌሉያ። በኢየሱስ ስም ይሄ በህይወታችን ይሆናል። በሚቀጥሉት ዘመናት በፍሬ እንገለጣለን። አሜን። በሚቀጥሉት ዘመናት በጣም ብዙዎች ወደ እግዚአብሔር መንግስት ከኛ የተነሳ ይመጣሉ። አሜን። በቤተክርስቲያን ህይወት በአማኞች ህይወት ብዙዎች ይማረካሉ። አሜን። እግዚአብሔር ለጨለማው ብርሃን እንድንሆን ጠርቶናል። አሜን። ለመረረው ዓለም እንድናጣፍጥ ተጠርተናል። የምድር ጨው እንድንሆን ተጠርተናል። አሜን። ክብር ለኢየሱስ ይሁን። መጽሐፍ ለዚህ ነው ጨው አልጫ ቢሆን በምን ይጣፍጣል ይላል። እና ጨው የጨውነቱን ስብዕና ቢያጣ ማለት ነው ለምንም አይጠቅምም። እግዚአብሔር ጨው እንድንሆን ፈልጓል። ብርሃን እንድንሆን ፈልጓል። በተራራ ላይ እንድንታይ ፈልጓል። የተገለጠ ህይወት እንዲኖረን ፈልጓል። በኢየሱስ ስም ይሄ ህይወት በዚህ ሌሊት ይብዛላችሁ። አሜን። ኢየሱስ ጌታ ነው። የሚማርክ ህይወት እግዚአብሔር ይስጣችሁ። አሜን። ህይወቱ እኮ ማረከኝ፣ ህይወቷ እኮ ማረከኝ። የእሷን ጌታ መቀበል የእሷን ጌታ ማመን ፈልጋለሁ ወደሚሉበት ሰዎች እንዲመጡ አሜን። ለአማኞች እንኳን እርስ በርስ ላሉ አማኞች እንኳን የተገለጠ ህይወት እግዚአብሔር እንዲሰጠን አሜን። ታውቃላችሁ። ዘኪዮስ ቤት ጌታ ኢየሱስ ክርስቶስ ሲገባ ዘኪዮስን አንድም ቦታ አታነቡም ሌባን አላለው። ኢየሱስን ሲያይ ነው ሌብነቱ የታየው። 4 እጥፍ አድርጌ መልሳለሁ አለ። ኢየሱስ ምንም አላለው። የወሰድኩትን ሁሉ መልሳለሁ፣ 4 እጥፍ አድርጌ መልሳለሁ አለ። ኢየሱስን አይቶ ማለት ነው። በኢየሱስ ስም እናንተን ሲያዩ ይኮነናሉ፣ አሜን። ከጥፋታቸው ይመለሳሉ። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ቃላችሁን ያከብዳል፣ ህይወታችሁን ያከብዳል። አሜን። አሜን። ኢየሩሳሌምን አከብዳታለሁ እንዳለ በኢየሱስ ስም ህይወታችሁ ይከብዳል። አሜን። አባቶች ስም የተባረከ ይሁን። አሜን። በዚህ ላሉ ወገኖቼ ጸልያለሁ። ጌታ ሆይ ፍሬያቸው የበዛ እንዲሆን ፍሬ እንድታፈሩ ሾምኳችሁ ብለሃል። በተገለጠ ህይወት እንድትባርካቸው አሜን። በኢየሱስ ስም ጸልያለሁ። አሜን። ህይወታቸው የበረከት እንዲሆን አሜን። በሚቀጥሉት ዘመናት እንዲያፈሩ አሜን። እግዚአብሔር የዘላለም አምላክ ሆይ ብዙ ሰዎች በእነሱ ህይወት እንዲማረኩ አሜን። ብዙዎች በእነሱ ህይወት ጌታን እንዲቀበሉ አሜን። በኢየሱስ ስም ጸልያለሁ። አሜን። የማፍራት ዓመት ይሁንላቸው። አሜን። የመገለጥ ዓመት ይሁንላቸው። አሜን። የመታየት ዓመት ይሁንላቸው። አሜን። በነገር ሁሉ የሚባረኩበት ዓመት ይሁንላቸው። አሜን። ነገራቸው ይስፋ፣ አሜን። ለሌላው ይዳረስ። አሜን። ህይወታቸው የሚቆረስ ህይወት ይሁን። አሜን። እግዚአብሔር ሆይ ለሌሎች የሚቆረስ ህይወት ስጣቸው። አሜን። አመሰግናለሁ ይህንን በህይወታቸው ስለምታረግ። አሜን። አሜን። እግዚአብሔር የዘላለም አምላክ ሆይ ይህንን ስለምታረግ እጅግ አድርጌ አመሰግናለሁ። አሜን። አሜን። በዚህ ላሉ ሁሉ ጌታ ሆይ
ይሄ ቃል በሕይወታቸው ላይ 30 60 100 እንዲያፈራ በጌታ በኢየሱስ ስም ጸልያለሁ። አሜን በነገር ሁሉ ባርካቸው። አሜን ነገራቸው ሁሉ እየጨመረ እንዲሄድ አሜን አቤቱ በፍቅር እንዲጨምሩ በትህትና እንዲጨምሩ አሜን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሜን እጅ በላያቸው ላይ ትሁን። አሜን በዚህ ያሉትን ጌታ ሆይ ሁሉ እንድትባርካቸው ይሄ ህብረታቸው እየጨመረ እንዲሄድ ምድሪቷን ዶሜን እንዲያደርጉ በጌታ በኢየሱስ ስም ጸልያለሁ። አሜን መንፈስ አሁን በየቤቱ በየአማኙ ውስጥ እንዲገባ አሜን እግዚአብሔር የዘላለም አምላክ ሆይ እንዲተጉ አንዱ የፍሬ መገለጫ ትጋት ነው። እግዚአብሔር ሆይ በሕይወታቸው መትጋት የምችሉበት ጸጋ ለእያንዳንዱ አማኝ እንዲለቀቅ በጌታ በኢየሱስ ስም ጸልያለሁ። አሜን ክብር ለአንተ ይሁን። አሜን ስለሰጠን ጊዜ ተመስገን። አሜን በኢየሱስ ስም አሜን።